ኤሊየን ሃንድ ሲንድሮም ይባላል። ኒውሮሎጂካል ዲስኦርደር ሆኖ ግን ሰዎች እጃቸውን ያለነሱ ፍቃድ ወይም ያለነሱ ቁጥጥር እንዲወራጭ እንዲንቀሳቀስ የሚያደርግ ህመም አይነት ነው ይሄ እና በዚህ ህመም የተጠቁ ወይም ኤሊየን ሃንድ ሲንድሮም ያለባቸው ሰዎች ዝም ብሎ መጥቶ የሆነውን እቃ ብድግ ሊያደርግ ይችላል ወይ ፊቱን ሊነካ ይችላል፣ አእምሮ ግን ሳያዘው ማለት ነው። እና እንደ ምክንያትነት የተቀመጠው ለምሳሌ ከጊዜያት በፊት በተለያዩ ምክንያት የብሬን ሰርጀሪ አድርጎ ከነበረ ያ ሰው ወይም ስትሮክ ካለበት በተለያየ ከአእምሮ ጋር የተያዙ ህመሞች ምክንያት እንደዚህ አይነት ችግር ሊገጥም ይችላል ተብሏል። እንደዚህ ይህን የሚያደርጉ ሰዎች እንዳልኩ ሲጠየቁ እጃቸው ከነሱ ቁጥጥር ወይም ከነሱ ፍቃድ ውጪ ነገሮችን እንደሚያደርግ ነው የሚናገሩት። በዋናነት የሚከሰተው የተባለው አንጎላችን ላይ የግራና የቀኝ ክፍል አለ አይደለ? እነሱን የሚያገናኝ ካርፐስ ካሎሰም የሚባል አካል አለ። እሱ ላይ ጉዳት ሲደርስ ነው የሚባለው በብዛት ይሄ ችግር የሚገጥመው ማለት ነው። በሚያሳዝን ሁኔታ ግን አሁን ድረስ ምንም አይነት ህክምና አልተገኘለትም፣ መድኃኒት አልተገኘለትም። ግን በጉዳዩ ላይ የዘርፉ ባለሙያዎች በጣም ብዙ ምርምርና ጥናት እያደረጉ ይገኛሉ።